ሰላም ቅዱሳን ወገኖቼ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ጸጋና ሰላም ይብዛላችሁ። ዛሬ ስለ እግዚአብሔር ቃል እንደሚፈጥር የእግዚአብሔር ቃል የሌለውን ወደ መኖር እንደሚያመጣ አማኝ የእግዚአብሔር ቃል ይዞ ድል እንዴት እንደሚቀናጅና የድል ባለቤት እንደሚሆን የእግዚአብሔር ቃል እውነት የምንካፈል ይሆናል። የእግዚአብሔር ቃል ዛሬ በቅዱሳን ዘንድ እጅግ ቸል የተባለበት የቅዱሳን ኃይል፣ የቅዱሳን ጥበብ፣ የቅዱሳን መሪ፣ የቅዱሳን አጀንዳ የእግዚአብሔር ቃል እንደመሆኑ መጠን ዛሬ ግን የእግዚአብሔር ቃል ላለው አቋም እጅግ የላላና እጅግ ድክም ያለበት ሁኔታ ላይ እንገኛለን። የእግዚአብሔር ቃል ይፈጥራል ብለን ስንል የእግዚአብሔር ቃል የሚሰራ ከሁለት በኩል ከተሳለ ሰይፍ ይልቅ የተሳለ እንደሆነና መዶሻ እንደሆነ እንደሚቀጠቅጥ የእግዚአብሔር ቃል ይነግረናል። ዛሬ የምንካፈለው ያው እግዚአብሔር ቃል ቀድሜ ርዕሴን በመንገድ እጀምራለሁ። የእግዚአብሔር ቃል ይፈጥራል በሚል ርዕስ አብረን ጥቂት የእግዚአብሔርን ሐሳብ እግዚአብሔር ውስጥ የሞላውን እኔ የተሰራውበት፣ እኔ የተፈወስኩበት፣ እኔ ድልን የተቀናጀውበት የእውነት ቃል ነው። እግዚአብሔር ለዘላለም የተባረከና የተመሰገነ ይሁን። ሁለተኛ ነገሥት ምዕራፍ 7 ከቁጥር 1 ጀምሮና እንደውም አለፍ ብዬ የእግዚአብሔርን ቃል ለማንሳት ፈልጋለሁ። ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ በሰማርያ በር 1 መስፈራ መልካም ዱቄት በ1 ሰቅል፣ 2 መስፈራ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረው አለቃ እግዚአብሔር ሰውን መልሰው እነሆ እግዚአብሔር በሰማዩን መስኮት ቢያደርግ እንኳን ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖች ብቻ ታየዋለህ፣ ከዚህ አትቀምስም አለው ይላል። ቁጥር 17 ንጉሡም ያ ተደግፎ የነበረው አለቃ በሩን ይጠብቅ ዘንድ አቆመ። ሕዝቡም በበሩ ረገጡ። ንጉሡም ወደ እርሱ በደረሰ ጊዜ የእግዚአብሔር ሰው እንደተናገረ ሞተ። የእግዚአብሔር ሰው ለንጉሡ በዚህ ጊዜ በሰማርያ በር 2 መስፈራ ገብስ ዱቄት በ1 ሰቅል፣ 1 መስፈራ መልካም ዱቄት በ1 ሰቅል ይሸመታል ብሎ እንደተናገረ ነገሩ እንዲሁ ሆነ ይለናል። ጌታ አምላካችን ሆይ እናመሰግናለን። ክብር ላንተ ለአምላካችን ለንጉሳችን ለተቤዠን ሁሉ ነገራችን ባንተ የሰመረልንና የተደላደልንብህ ያው አምላካችን እናመሰግናለን። ዛሬም የከበረውን ያው ቃልን እንድትልክልንና ፊትህን ደስታ እግዚአብሔር አምላኮ በእኛ እንድታይ እኔ ለምናለሁ። የሚሆነው ሁሉ ለአንተ ክብር ይሆን በጌታ በኢየሱስ ስም አሜን። እንግዲህ አሁን እንደምንመለከተው ያው እግዚአብሔር ቃል ውስጥ መግቢያ ላይ ርዕሴን እንደተናገርኩት የእግዚአብሔር ቃል ይፈጥራል ብዬ ስል በቤታችሁ እግዚአብሔር ቃል እንደሚፈጥር የምታምኑ ሆናችሁ የእግዚአብሔርን እውነት እንድትቀበሉ ስል እኔ እግዚአብሔር በውስጤ ያስቀመጠውን በዛሬ ቀን ወደ እናንተ ሕያው እግዚአብሔር ቃልን አስተላልፋለሁ። እንግዲህ ኤልሳ የእግዚአብሔርን ቃል ስሙ ብሎ ይጀምራል። የእግዚአብሔርን ቃል አድምጡ እያለ ያለው በውጭም ላሉ በውስጥም ላሉ እያወጀ ባለበት ጊዜ የተሰጠው ምላሽ እንመለከታለን። እንግዲህ ኤልሳም የእግዚአብሔርን ቃል ስሙ፣ ነገ መልካሙን ነገር ለማየት የሌለውን ነገር ሆኖ ለማየት ዛሬ በሚሰሙበት ሰዓት፣ በምታደምጡበት ሰዓት እኔ አዋጅ ነጋሪ ሆኜ በፊታችሁ ቆሜያለሁ እያለ የእግዚአብሔርን ቃል ስሙ። ነገ የሚሆን ነገር አለ። ነገ የሚሰራ ነገር አለ። ነገ ያጣችሁት ነገር የምታገኙበት ይሆናል። ዛሬ ግን በዛሬ ላይ ሆናችሁ የእግዚአብሔርን ቃል ስሙ ይላችኋል። ወገኖች ሆይ የእግዚአብሔርን ቃል ስንሰማ እንታነጻለን። የእግዚአብሔርን ቃል ስንሰማ በነገያችን ላይ ድል ከፊታችን እየሰመረ ይሆናል እንጂ
እግዚአብሔርን ቃል የሰሙ ሰዎች ይከብራሉ። የእግዚአብሔርን ቃል የሚሰሙ ሰዎች አልፎ ይሄዳሉ። የእግዚአብሔርን ቃል የሚሰሙ ሰዎች ታምራትን ያያሉ። እንግዲህ አሁን እዚህ ክፍል ላይ ኤልሳ ሲናገር እግዚአብሔርን ቃል ስሙ፣ ነገ በዚህ ጊዜ ነገ ዛሬ ቀድማችሁ የእግዚአብሔርን ቃል ከተቀበላችሁ፣ እውነትን ከተቀበላችሁ፣ ቃሉን የራሳችሁ አድርጋችሁ ከወሰዳችሁ ነገ በሰማርያ ይላል። ነገ በሰማርያ በር በሰማርያ በር አንድ መስፈሪያ መልካም ዱቄት በአንድ ሰቅል ይሸመታል፣ 2 መስፈሪያ ገብስ ዱቄት በአንድ ሰቅል ይሸመታል አለ ይላል። ነገ ራብ በነበረ ጊዜ በዛን ዘመን በጨለማ ዘመን ራብ እጅግ ከፍቶና ጎስፎ ባለበት እናት ልጇን እስከምትበላበት ሰዓት የደረሰበት ራብ በሰፈራቸው በደጃቸው በሕይወታቸው እጅግ ጥልቅ ሆኖ ባለበት ይሄ የምስራች ቃል ወደ ሰፈራቸው ደረሰ። እንግዲህ የአህያ ጭንቅላቱ እንኳን በብዙ ዋጋ እስከሚሸጥ ድረስ እጅግ ራብ የከፋና የጸናበት ባለበት ጊዜ የእግዚአብሔር ሰው ነቢዩ ኤልሳ የእግዚአብሔርን ቃል ይዞ ወደ ራብ ሰፈር ራብ እጅግ የበዛበትና ልጅ እናት ልጇን እስከምትበላ ድረስ ይሄ ኩስ በጣም በብዙ ዋጋ የሚሸጥ የአህያ ጭንቅላት እስከሚሸጥ ድረስ ነገሮች ሁሉ የከፉና ጨለማ ውስጥ ባሉበት ሰዓት ቃል መጣ። ቃል የያዘ ሰው፣ ቃል የተቀበለ ሰው ትንሣኤ ይሆንለታል። ቃል የተቀበለ ሰው ሕያው ሆኖ ነገሩን ይመለከታል። የሌለው ነገር ወደ መኖር ይመጣል። እንግዲህ እዚህ ስፍራ ላይ ኤልሳ አንድ ነገር ተናገረ። ያልተቀበሉ ነበሩ፣ የተቀበሉ ቃሉን የያዙ ግን የእግዚአብሔርን እጅ አዩ፣ አደራረጉን አዩ። ራብ እንዳልነበረ ሆኖና ጥጋብ ሆነ፣ ማግኘት ሆነ፣ እጦት ወደ ማግኘት ተቀየረ። ይሄን እንግዲህ በእግዚአብሔር ቤት ውስጥም የእግዚአብሔር ቃል ዛሬ ቸል የተባለበት የእግዚአብሔር ቃል ቅዱሳን ማጥናት እንዳለባቸው፣ ማሰላሰል እንዳለባቸው፣ በእግዚአብሔር ቃል ቆሞ ነገራቸውን መጋጠም፣ ፈተናቸውን ቻሌንጅ የመጣባቸውን የሚያሸንፉበት እንደሆነ እንመለከታለን። ለያዋን እንደ አማኞች የእግዚአብሔር ቃል መዶሻችን ነው። የእግዚአብሔር ቃል ሴፋችን ነው። ጠላትን ለማሸነፍም ሆነ የሌለው ባዶ ነገራችንም የእግዚአብሔር ቃል ስናወራና ስናውጅ የድል ባለቤት እንሆናለን። እንግዲህ እዚህ ስፍራ ላይ እንደምንመለከተው ንጉሡ የተደገፈው ይላል እግዚአብሔር የሰማዩን መስኮት ቢከፍት እንኳ ይሄ ሊሆን አይችልም ብሎ የእግዚአብሔርን ቃል የሚገፋታላችሁ። የእግዚአብሔር ይሄን የሰማዩን መስኮት እንኳን ቢያደርግ ይሄ እንዴት ሊሆን ይችላል? ይሄ እንዴት ሊፈጠር ይችላል? ከራቡ የተነሳ ከጸና ራብ የተነሳ ምክንያቱም የሚሆነው በራብ ዘመን እንዲህ ነው እያለ ይነግረዋል። የራብ ዘመን የሚሆነው ቁጥር 2 ላይ የተናገረ ያለው ንጉሡም በእጁ ተደግፎ የነበረውን አለቃ ለእግዚአብሔር ሰው መልእክተኛውን መልሰው ይሄንን እንግሎር ሲያደርግና ሲገፋ እንመለከታለን። ላለመቀበል ሲቆምና ሲታገል እንመለከታለን። ንጉሡም በእጁ ተደግፎ የነበረውን አለቃ ለእግዚአብሔር ሰው መልሰው እግዚአብሔር የሰማዩን መስኮት ቢያደርጉ እንኳ ይሄ ነገር ይሆናልን? እንዴት ሊሆን ይችላል? አይሆንም፣ ሊሆን አይችልም የሚል አቋም ሲያንጸባርቅ እንመለከታለን። ያን ጊዜ የእግዚአብሔር ሰው እንዲህ አለው፣ እርሱም እነሆ በዓይኖች ብቻ ታያለ፣ ከዚህ አትቀምስም። ይህ ራብ ዘመን ውስጥ ጥጋብን ሳታይ የእግዚአብሔርን አደራረግ ሳታይ አንተ ትሞታለ፣ አንተ ትጠፋለ እያለው ስነግረው እንመለከት። አትቀምስም ከዚህ ምክንያቱም የእግዚአብሔርን ቃል የገፋ አገር ለውድቀት ይዳረጋል። የእግዚአብሔርን ቃል የገፋ ግለሰብ ለውድቀት ለክስረት ይዳረጋል። ሞት ያገኘዋል፣ ስብራት ያገኘዋል። እንደ ሀገርም ቢሆን እንደ መንግስትም ቢሆን
እንደ አማኝም ቢሆን አለአማኝም ቢሆን የእግዚአብሔርን ቃል የሚገፉ ሰዎች አሉ ዛሬም በምድራችን። የሚገርም ወንድሞቻችን በዙሪያችን ያሉ እንኳን የእግዚአብሔር ቃል በእውነት የሚነገርበት ጊዜ ካልተደባለቀ ካልተበረዘ እውነት የማይመስላቸው ከእውነት የራቁ የእግዚአብሔርን ቃል የሚጋፉ አሉ። የምስራች ነግራቸዋለሁ። የእግዚአብሔርን ቃል የሚቀበሉ ሰዎች መልካም ምስራች በቤታቸው፣ በደጃቸው፣ በትውልዳቸው፣ በምድራቸው ይሆናል። ይሄ ሰው የእግዚአብሔርን ቃል ያለመቀበሉ የተነሳ ውድቀት ገጠመው። የእግዚአብሔርን ቃል የተቀበሉ ሰዎች ግን የእግዚአብሔርን ማዳን አዩ። ራባቸው ተቀየረ። እግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚያቅተው ነገር የለም። የእግዚአብሔር ቃል ፈጣሪ ነው። የእግዚአብሔር ቃል በነገሮቻችን ላይ፣ በሞተ ነገራችን ላይ፣ በተቆረጠ ነገራችን ላይ ስናወራና ስንናገር አምነን ስንናገር የሚሆን ታምራት ነገር አለ። ማቴዎስ ወንጌል ምዕራፍ 8 ቁጥር 5 ጀምሮ ስንመለከት ያ 100 አለቃ ልጁ እጅግ እየተሰቃየ በቤቱ ተኝቶ ባለበት ጊዜ አንድ መፍትሄ ፍለጋ ወደ ጌታ ኢየሱስ ክርስቶስ በመጣ ጊዜ ጌታ ኢየሱስ ክርስቶስን በየምኩራቦቹ እየገባ ከአንድ ምኩራብ ወደ ሌላ ምኩራብ እየተሸጋገረ ኢየሱስን ፍለጋ ከጀመረ በኋላ ኢየሱስ ድንገት ወደ ቅፍርናሆም እየወረደ ባየ ጊዜ አንድ ነገር አለው። ጌታ ሆይ ልጄ ሽባ ሆኖ እየተሰቃየ ቤት ተኝቷል ብሎ ኢየሱስን ለመነ ይላል። ኢየሱስም እኔ መጥቼ እፈውሳለሁ ካለ በኋላ ማቴዎስ ወንጌል ምዕራፍ 8 ከቁጥር 5 ጀምራችሁ ታገኙታላችሁ። ከዛም በኋላ ይሄን ካለ በኋላ ጌታ እኔ መጥቼ እፈውሳለሁ ስለው አይ ከቤት ጣራ በታች ልትገባ አይገባህም። ከኔ በታች ብዙ ጭፍራዎች አሉ። አንዱን ሂድ ብለው ይሄዳል፣ አንዱና ብለው ይመጣል። አንተና ቃሌ እንደዚህ ነው። ቃልን ብቻ ተናገር ብላቴና ይድናል እንዳለው እንመለከታለን። እንግዲህ ይሄን ከተናገረ ቃል ከተናገርክ ይሄ ይሆናል ብሎ ይሄ ሰው ልጁ አልጋ ላይ ተኝቶ ስቃይ ውስጥ ያለው፣ ሰቆቃ ውስጥ ያለው፣ እጅግ ጭንቅ ውስጥ ያለው በዛ ቃል ልጁ ያሆነ ወደ ቤቱ ተመልሶ ሲሄድ አምኖ ሲሄድ ጌታ ኢየሱስ እንኳን እንዲህ አለ፣ እንደዚህ አይነት በእስራኤል ቤቱ እንኳን አላገኝ። ይህ ታላቅ እምነት ነው አለ። በእግዚአብሔር ቃል የሚያምኑ ሰዎች ብዙ ሰዎች በሽባነት ማንነት፣ በሽባነት አስተሳሰብ፣ በሽባነት ምልልስ፣ በሽባነት አይምሮ በጣም በብዙ መንገድ እየተመላለሱ ያሉ ሰዎች አሉ። የእግዚአብሔር ቃል አይምሮን ይከፍታል። የእግዚአብሔር ቃል ሁሉን ደህና ያደርጋል፣ ሁሉን በጎ ያደርጋል፣ ጎደሎውን ሙሉ ያደርጋል። የእግዚአብሔር ቃል የያዘ ሰው አልፎ ይሄዳል። እንግዲህ አሁን እንዲህ እንደምንመለከተው አልፈን ስንመለከት ቁጥር 17 ላይ ስንመለከት ንጉሡም እጁ ተደግፎ የነበረው አለቃ በሩን ይጠብቅ ዘንድ አቆመ ይላል። በሩን ይጠብቀው ዘንድ አቆመ ይልና ሕዝቡም በበሩ ረግጦ ንጉሡ ወደ እርሱ እንግዲህ ሕዝቡም ረግጦ ንጉሡ ወደ እርሱ በደረሰ ጊዜ የእግዚአብሔር ሰው እንደተናገረ ሞተ ይላል። አትቀምስም ማለት ትሞታለህ። ያ ሰው ያልተቀበለ ሰው ሞተ። ዛሬ በመንፈሳዊ ነገራችን ሙት የሆነን በእግዚአብሔር ቤት ከእምነት የጎደለን ነገራችን ያልተፈወሰ ቆርቅዘን እና ደርቀን ያለነው ለእግዚአብሔር ቃል ያለነው ቦታና አመለካከታችን እግዚአብሔር እንዲፈውስ ዛሬ መልእክቴን አስተላልፋለሁ። የእግዚአብሔር ቃል ድንቅ ነው። የእግዚአብሔር ቃል ያለመልማል። የእግዚአብሔር ቃል ወገኖች ሆይ ደስታን ይፈጥራል። የእግዚአብሔር ቃል የደረቀውን ነገራችንን በማለምለምም አልፎ ሽባነታችንን ይፈውሳል። ናሬ አመለካከታችንን እይታችንን ሁሉ የሚፈውሰው እግዚአብሔር ቃል ነው። ሰው ከእግዚአብሔር ቃል ካሳለፈ የሚገርም ጤናማ መንፈስ፣ ጤናማ አመለካከት፣ ጤናማ እይታ ተሞልቶ ከእግዚአብሔር ጋር የክርስቶስን መልክ ሳይለቅ ዳር ይደርሳል። በእኛ ሕይወት ውስጥ የእግዚአብሔር ቃል ትልቅ ሚና አለው። ለአማኝ የምስራች እግዚአብሔርን ቃል የማነቡ አማኞች አሉ። የእግዚአብሔርን ቃል
ጊዜ ሰጥቶ ለእግዚአብሔር ቃል የማጠኑ ሰዎች አሉ። ለእግዚአብሔር ቃል ስፍራ የማይሰጡ ሰዎች አሉ። እነዚህ ሰዎች ምንኛ ሞኞች ናቸው። የእግዚአብሔር ቃል ይፈጥራል። እንግዲህ ይህን ከተናገረ በኋላ ንጉሡም ሞተ ይልና የእግዚአብሔር ሰው ለንጉሡ ነገ በዚህ በሰማርያ በር 2 መስፈራ ገብስ ዱቄት በ1 ሰቅል 1 መስፈራ መልካም ዱቄት በ1 ሰቅል ይሸመታል ብሎ እንደተናገረ እንዲህ ሆነ ይላል። የእግዚአብሔር ሰው እንደተናገረ ቃሉ እንደወጣ ቃሉ እንዲህ አደረገ። ቃሉ እንዲህ የሰመረ ነገር የከበረ ነገር ሆነ። እግዚአብሔር ሰው እንዳለ ቃሉ የኤልሳ አይደለም፣ የእግዚአብሔር ቃል ነው። መጽሐፍ ቅዱሳችን ላይ ሲነግረን እግዚአብሔር ቃል ዘፍጥረት ምዕራፍ 1 ላይ ስንመለከተው እግዚአብሔር በመጀመሪያ ጊዜ ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳች አልነበረባትም። የእግዚአብሔር ጨለማን በጥልቁ ላይ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም አለ ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ይሄ ግዙፉ ሰማይና ምድር እንኳን የተፈጠረ በዚህ በከበረ ያው እግዚአብሔር ቃል እንደሆነ የእግዚአብሔር ቃል ይነግረናል። እንግዲህ ዛሬ መልእክቴ ወደ እናንተ ሳደርስ ለእግዚአብሔር ቃል አክብሮት እንስጥ፣ ለእግዚአብሔር ቃል እንመን። የእግዚአብሔር ቃል ይዘን የመጣብንና የከበደንን ነገር